ዋው! ቤቶ በእውነት ያምራል። የሚያስደንቅ ቤት፣ ግርማ ያለው ሆቴል፣ ዘመናዊ የሪል ስቴት ወይም ልዩ ገጽታ ያለው ቢሮ እየገነቡ ነው? እንግዲያውስ ምርጫው አንድ ነው። ቅዱስ ማርብልና ግራናይትን ሳይጎበኙ እንዳይወስኑ እያልን ቅንጡ ግራናይት፣ እምነበረድ፣ ኳርትስ፣ የተፈጥሮ ሞዛይክና ሁሉንም የተፈጥሮ የድንጋይ ሥራዎች በከፍተኛ ጥራትና በላቀ መስተንግዶ እኛ ቅዱስ እምነበረድ ይዘን ቀርበናል። ሁሉም እምነበረድና ግራናይት አንድ አይደለም። ልዩነቱን የሚፈጥረው በዘመናዊ ማሽን ተቆርጦና ፖሊሽ መደረጉ ነው። ውበቱን ያጎለዋል፣ ያንጸባርቀዋል፣ ጠብቆ እንዲቆይ ያደርገዋል። ቅዱስ ማርብልና ግራናይት ድሮ ከነበረበት ቦሌ ጃፓን ኤምባሲ ወደ አዲሱ ዋና መስሪያ ቤትና ማሳያ ኦልድ ኤርፖርት ጦር ኃይሎች ማለት ነው ከሆላንድ ኤምባሲ ፊት ለፊት አዲስ ባስገነባው ዘመናዊ ሁሉንም በአንድ ተካቶ በሚያገኙበት ሕንፃ ውስጥ መዘዋወሩን ስናበስሮት ከታላቅ ደስታ ጋር ነው። ለቤቶ ውበት ቅዱስ ግራናይት ውበት እንሸጣለን። ዛሬውኑ ይደውሉ 0977 22 22 99 ወይም 0966 22 22 33 ቅዱስ ማርብልና ግራናይት። ምንድነው እየሆነ ያለው? በዚህ በመካከለኛው ምስራቅ ይሄ ጦርነት ይቆማል የሚል ትልቅ ተስፋ ተሰንቆ ነበረ። ድርድር ተካሂዶ ለ2 ወር የተኩስ አቁም ስምምነት ላይ የደረሱት። አሁን ግን ተመልሶ እንደገና የሆርሙዝ ባህረ ሰላጤው መርከቦች እንደ ልብ ማለፍ አልቻሉም። እንደገና ለ7ኛ ሌሊት ነው አሜሪካ ኢራንን ስደበድብ ያደረችው። ኢራንም በበኩሏ ደግሞ ጎረቤት ሀገሮችን ላይ የአሜሪካ ጦር ሰፈሮች ነው እሷ የምትለው የተለያዩ ቦታዎችን ስደበድብ አድራለችና የአሜሪካ ኮንግረስ ያላጸደቀው ጦርነት እንዳይካሄድ ውሳኔ ተላልፎ ነበረ። ፕሬዚዳንት ትራምፕ አሁንም ይሄንን በእጅ ያሉ አይመስልም። እና አሁንም ኮንግረስ ማን ነው? የህዝብ ተወካዮች ምክር ቤት የሚባል የነሱ ሴኔት ሃውስ ኦፍ ሪፕሬዘንታቲቭስ ይሄን ብሏል። ይሁን እንጂ ሴኔት ተመሳሳይ ውሳኔ ያሳልፈው ነበር፣ በኋላ ቀለበሰ። ዶናልድ ትራምፕን ድምፅን በድምፅ መሻር እንትን አለው እንደ የእነሱን አይ ቲንክ ኦልሞስት በቃ ተቃውሞን አንስቶላቸዋል። እነኮ ጦርነቱን እንዲቀጥሉ ማለት ነው። የመቀጠል ስልጣን ጦርነቱን አክቹዋሊ በቃ እንትኑን አንስቶላቸዋል። ተፈርቶ የነበረው አንዱ በጋራ ያን አቋም ከወሰደ የማስፈጸም አቅሙ ስቲል እንትን ቢሆንም ነገር ግን አሜሪካ እንደ አሜሪካነቷ ያላት የተገለጸ አቋም እሳቸውን የተጻረረ ይሆን ነበር እና ሴኔቱ ያንን ሳያስተላልፍ ቀርቷል እንደተፈራው። አሁን አሳዛኝ ምዕራፍ ውስጥ እየገቡ ነው። ወንዝ እየተሻገሩ ነው። በእኛ አገላለጽ እስካሁን ዶናልድ ትራምፕ የተከተሉት መንገድ ኢራኖችን ይህን ማድረግ ይችላለሁ፣ ስለዚህ ይሄን ነው የምፈልገው፣ እናንተ ይህንን አድርጉ፣ ይሄን ካደረጋችሁ ደግሞ ይኸው ይሄ አለ የሚል አፕሮች ነው የያዙት። አንዳንድ ጊዜ ያው ሂደቱን አይተዋል መቼም። ያ እየበዛባችሁ ሴት ደግሞ ለማስታወስ ይህም እኮ አለ፣ እንደዚህ ማድረግ እችላለሁ፣ ይህን የምትፈልጉት እንደዚህ መሰረተ ማውደም ማለት ነው። መሰረተ ልማቶቻችን ሊወድሙ ይችላሉ። በቃ አውድናት አይችልም ብላችሁ ብታዘባ አይካንጎ በዚህ በቃ ማጥፋት ትችላለሁ እናንተን እንዳገዛዝ። ግን እኔ ያን መንገድ ብሄድ አልፈልግም፣ ስጡኝ ይህን ነገር የሚል ነው አካሄዳቸው። ስለዚህ ድብደባቸው ራሷ ቁጥ ነው፣ የቁጥ ናቸው። በኋላ ምን እየሆነ መጣ? ጠንከር እያለ እየሰፋ ከተወሰኑት የዚህ የሆርሙዝ ሰርጥ የዳርቻ ከተሞች ባለፈ ወደ ሂንተርላንድ ወደ መሃል ወደ ውስጥ እየገባ ወደ ቴህራን አካባቢ ድልድዮች፣ የኃይል ማመንጫ ተቋማት፣ የውሃ ማጣሪያዎች፣ የውሃ ዲሳሊኔሽንም የሚሰሩ ቻርጃ ነው አልጠቀም በዛ መጠቀም ሲገባት የሰዋ ላይ ሙጭጭ ብላ በነገራችን ላይ የሰራችውን እንትን አይታ ወጉ አይቅርብኝ ታዝቀኝ አስመርቃለች። አሁን ፔንታጎንን ይበልጣል አላሉ የጦር ማዘዣዋ ገብቷል።
በጣም የምታስቀኝ ሀገር ነው። ፈርዷን የምትቀበል ሀገር ነች። እና አርጃኖ ስንል ምናልባት ምስር ነች። ምስር እና እዚህ ውስጥ ነው እየገቡ ያሉት። አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ስለዚህ አሁን የዶናልድ አሁን ሙሉ ለሙሉ የተኩስ አቁሙ ተጥሷል ማለት እንችላለን ወይ? ቤዚካሊ በቃ ተጥሶ ነው ወይ ወደ ጦርነት የገቡት? ወይስ ይሄ የተኩስ አቁሙ በተወሰነ ደረጃ ካልተስማማችሁልኝ እኮ በሚል ነው አይደል እንዴ አሁን እንደገና ድብደባ የጀመሩት? የጠየቋቸው ነገሮች የመግባቢያ ስምምነት የሚሉት ወረቀት አለ። ሁለቱም እንግዲህ ያን ወረቀት ለመቅደድ አይፈልጉም፣ ግን ቀደናል እያሉ ከዚህ በኋላ አብቅቷል ብለዋል እኮ ትራምፕ። ኢትዮበር ብለዋል። አይኖ ዶናልድ ትራምፕ መልሰው እንደገና ደግሞ እንደሚሉ ዶናልድ ትራምፕ ምንድን ነው ኧረ አይቅደዱ ጌታዬ እንድትል ነው ኢራን ደግሞ እኔ አክቹዋል ጦርነት ከመሆኗን እኔ የስነ ልቦና ጦርነት ነው። እነሱ ያችን ርቀት አይሄዱም ነው ዶናልድ ትራምፕ ላይ ጋምብል የሚያደርጉት ያችን ርቀት አይሄዱም ነው። ገባ ጮል ጮል አድርገው ጨቆርሳም ይጨምራሉ፣ ይጨምራሉ። አሁንም እኮ ግን በተከታታይ የሚሉት ነገር እኮ ጦርነቱም እየተካሄደ አሁን ድብደባው እየተከናወነ ኦልዌይስ በዚህ በትሩዝ ሶሻል ሚዲያቸው ላይ የሚጽፉ ነገር አለ። ነጋሪት ጋዜጣቸው አለ። አሁንም ኢራኖች ለድርድር እየጠየቁን ነው። አሁንም እንደዚህ እየተጠየቀ በራችን ለዲፕሎማሲ ክፍት ነው። በዛስ በኩል ግን እዛ ጋር በለ ደግሞ አበቃ ብለዋል። በቃ አብቅቷል፣ ኦቨር ብለዋል። አሁን ምንድን ነው አሁን እንዴት አድርጌ ልንገርህ እንዳለ ድብድብ አይገጠም ገብቶሃል ወይ ምን ለፊት አይጋጠምህም ነው። እሳቸው ያንን መንገድ ያችን ወንዝ መሻገር አይፈልጉም። አሁን ከጀርባቸው ያሉት ምንድን ነው? ውሃ ሲወስድ እያሳሳቀ ነውና ጌታዬም እየገቡበት ወደ ጦርነት። አዎ ለምሳሌ ማን ናቸው? ጆርጅ ቡሽ ብቻ ናቸው እንደዛ ወዝ የገቡት አይደለም እንዴ? አባታቸው ገቡ፣ ዋናው ገቡ። አዎ የኢራቅ ጦርነት ሳዳምን ድንበር ላይ ጥለው ወደ ሀገራቸው ተመለሱ። በዛ ወደቁ። ልጃቸው መጣ አባቴን ይጣላልና ሳዳምን 9/11 ሰበብ አድርጎ ፈጃቸው። የሳዳምን ቤተሰብ ለመፍጀት ኢራቅን መቀመቅ ውስጥ አሜሪካ ማህበራ ደማች። $3 ትሪሊየን ዕዳ ውስጥ ነው የገባቸው። ገብቷል። ሚሽን አኮምፕሊሽ ብለው ግን ጽፈዋል ጆርጅ ቡሽ። እኔ ደስ የሚል ሰው ናቸው። የሆነ ደስ የሚል ነገር አላቸው። ከዛ ማመጣ ትራምፕ ኖ ኦባማ ደግሞ በአፍጋኒስታን ጉዳይ አፍጋኒስታን ላይ ለ10 ዓመታት ለ20 ዓመት የቆየ ወታደር ጦር ሰፈራቸውን ኖ አልገባም እኮ እዛ ውስጥ አፍጋኒስታን ውስጥ ምናምን እየተረከበው ነው ከጆርጅ ቡሽ የተረከበው ነው። እሱ ያለው ምንድን ነው? እኔ ስልጣን ላይ እንደገባው ማነው ጆርጅ ቡሽን ሲተካከው ትዝ አይልም? እንትና ማን ነው 9/11 ያደረሰው? ኦሳማ ነው። ኦሳማ ቢንላደን ያለው የት ነው? ፓኪስታን ነው።
እሱ ያለው ማለት ነው እንዴ። እሳቸው የሄደው የሚተኩስ የት ነበረ? አፍጋኒስታን ነው። ኖ ሳዳም ሁሴን ጋር ነው እንጂ ኢራን እና አልተገናኝቶም። ስለዚህ እኔ የአሜሪካ ስንተኛው ፕሬዚደንት ሆኜ ብመረጥ በሰው አልባ ዛሬ አሁን የተለመደ ሆኗል ድሮን ፓኪስታን ውስጥ እሱ ያለበት ቦታን እያደንኩ እኔ እመታለሁ አለ እዛ የሚንቀሳቀስ የታሊባንን እና በወቅቱ ጋዜጠኞች ብለው ጥያቄ ያቀረቡለት እንዴት የፓኪስታን ድንበርስ የአየር ክልል ስትመታ ደግሞ የኮላትራ ዛት አይልዱ አብሬ አጠሳለ የፓኪስታን የአየር ክልል ተሳለ አማራጭ ለኝም ስመታ ኮላትራ ዳሜጅ አለ እችላለሁ አለ መጨረሻ ላይ እዚያ ፈቀደለት ነበር። ኦፍ ኮርስ እንደ ገደሉት በኋላ ቁጭ ብሎ እዛ ሲቹዌሽን ሩም አይተዋል እንዴት ሆኖ እንደሚያው እነዚህ ኦሳማ ቢን ላደን ሲገደል ሲልስ የሚባሉ የአሜሪካ ለመግደል ብቻ ትሬንድ ናቸው። በሌሊት የገቡት አየር ላይ ለመግደል መሬት ላይ ባህር ላይ ለመግደል የተሰሩ ናቸው። ማሽን ናቸው ሲልስ የሚባሉት። እነሱን ይዞ አቦታባድ የሚባል ከእንትን ያለ እዛ ውስጥ አንድ ሰቀላ ግንብ ትዝ ይላል 3 ኪሎ ከ3 ሜትር በላይ የሆነ ግንብ ውስጥ እዛ ውስጥ ነበር ያለው። እዛ ውስጥ አለ። በአቅራቢያ የነበሩ አንድ ፓኪስታን ዶክተር ነበሩ እና አሜሪካኖች በሳተላይት ያሉ እዛ ኢንፎርሜሽን አግኝተዋል። ኩሪየር የሚባል አለ በመልእክተኛ ነው የሚጠቀመው እንትና ኦሳማ ቢን ላደን ስለዚህ የሚገባው ይዘዋል። አንዱን ፒን እሱን አግኝተውታል። የእሱን ድካ እየተከተሉ እዚህ ደርሰዋል። በኋላ እዚህ ግቢ ውስጥ የሳተላይቱን ምንድን ነው ይባለው እንትኑን ሲያዞሩ አንድ ቁመታም ሰው ይታያል። ብቅ ብሎ ይወጣል። ፀሐይ ሞቆ ይመለሳል። አንድ ቁመታም ሰው ይታያል። መቼም እኮ ከሰማይ እኮ ነው የሚያዩን። ገብቶሃል? ኢሳያስ የሚባል በሰማይ ነፍሱን ይማረው የኢትዮጵያ ቴሌቪዥን ባልደረባ ነበር። ካሜራ በደርግ ጊዜ እኮ ነው እና አየር ጦር ምንድን ነው ደብረ ዘይት ሲያነሳ ያኔ የደህንነት ባልደረባ የደህንነት ሰው የሆነ ከኋላው እየተከተለ ምን የምታነሳው ይለዋል እና እሱ እንትኖቹ ጀቶቹ ምናምኖችን ነው የሚያነሳው እና አላሰራት ኃይለኛ ነው ያይሳይ ምን ሆናል ይዞ ለለከ ጫንቃይ ላይ አሜሪካ እኮ እዚህ ዛፍ ጥላ ስር ቁጭ ብለህ ምንድን ነው የሚባለው ሌላ አማርኛ ነበረን በጨዋ አማርኛ ወገቤን ላፍታታ ነው ወገቤን ሲፈታ ወገቤን ለፈተሽ ስትል አሜሪካ እኮ እዚህ ወገቤን ስትፈታ ዛፍ ጥላ ስር ወገቤን ስትፈታ ታያለች በሳተላይት ማለት አሁን ይሄን ጀት ያታንሳው የምትለኝ ምኑ ነው የምትደብቀው? ለሴኩሪቲው ያ ብሏል። መቼም ያስፈጃል እሱ ልጅ በሰማይ ነፍስ ሊማራው ሞቷል። ረጅሙን ሰውዬ ሲወጣና ፀሐይ ሞቆ ሲገባ አዩ። ረጅም ሰውዬ ያሉ ከዛ በኋላ አሁን ምን አደረጉ? ለምን ግንቡ ረዘማሉ? የዛን ቤት ትንሽ ግንቡ የረዘመ ነው። ከዛ የሰዎች እንቅስቃሴ ሲከታተሉ በሩ ብዙ ጊዜ አይከፈትም፣ ሲከፈትም አንዳንዴ ነው እና ብዙ ጊዜ አንገት አይታቸዋል። አንዳንድ ቤቶች አንገታቸውን ወጣ አድርገው ትልቅ ኤሊ አይታታ ወጣ ትልና ድንጋይ እንደዚህ ነው የሚሉትና ጥንቃቄ ያለው ነገር ነው። መቼም በገንዘብ ያምናል። ጦር ሰፈር እኮ እዛ አካባቢ አለው እኮ አካባቢ ላይ የፓኪስታን የጦር ሰፈር ሁሉ አለ አካባቢው ላይ። ያላዩ መስሎ ነው እነዚህ ሲያረኞች እንዳላየ መስለው ሁሉ ሰው ሲመጣና ሲወርድ ይላሉ። የእንትን ክትባት እኮ ይወሰድ ነበር አይደል እንዴ? እሱን ነገር እኮ ነው። አንድ ዶክተር አሉ ታደስ ገብቷል። እኔ የማውቃቸው የሕክምና ስማቸውን በዚህ ላይ አልፈልግም። እሺ እኛ ዶክተር የሲአይኤ ሰዎች ግንኙነት አድርገዋል። እኛ እንደው ጥርጣሬ አለን እዚህ ግቢ ውስጥ ናድ የቀረችን ማስረጃ የዲኤንኤ ማስረጃ እንፈልጋለን እና እዛ ውስጥ ካለ አንዱን ደም ዲኤንኤ ካገኛችሁልኝ አንዱ ከተገኘ ያችን አድርገን ያክስቱን ምናምን እዛ ኦልሬዲ ያላቸው እነሱ የወንድሙ ምናምን ይባላል። ዶክተር ክትባል ከትቡ በሩን ያንኳኩት እንደምን እኮ አጠቃላይ እኮ ነው ክትባቱ ማለት ለመንደሩ ሰዎች ሁሉ ክትባት ታወጀ ማለት ነው። እውነት መስሎ በዛ ሰበብ አካባቢ ጎረቤት ሁሉ ይከተባል ይደረጋል። እሳ በስሪንግ ደማው ወስደዋል። ከየቤቱ እየተወሰደ ነው። እዛ ቤትም ምንድነው ሲባል የሀገር ምድሩ ሁሉ አሁን ድረስ የዶክተር ጎረቤት አላየልኝ የዶክተር ይህን ይወስዱባ ከዛ እዛም ተንኳኳ ምንድነው አይ ክትባት እየተደረገ ስለሆነ እንድትከተቡ እዛች ካሉት አንዱ ሰው ተወሰደ ማለት ነው። ያ ሲወሰድ ኦሳማ ቢን ላደን ያለ ዘመዱ በዛ ቤት ውስጥ ካለ ዘመዶቹ ውጪ አስቀምጠ ምኑ ሞኝ ነው አስቀምጠም
ከዛ ሲወሰድ ከዛ ኦልሬዲ ደግሞ የሱ ዘመዶች ወንድም እህት ሊባለው ኦልሬዲ ዲኤንኤ አላቸው። ከዛ ጋር ሲመሳከር ፐርፌክሽን ግቢ ውስጥ አለ ማለት ነው። ከዛ ቀደም እንዳልከው ደግሞ ለፀሐይ ሙቀት ብቅ ብሎ የሚገባ ሰው አለ። ሁለቱ ሲከታተሉ ገናኙ ጨዋታው አለቀ። እና ዶክተር ግን እስር ቤት እየማቀቁ ነው። አሁን ሳይገሏቸው ቀሩ እንዴ? እንትን አሉ። ጠብሰቅ ያለ $1 ነው የገባላቸው። እሱንም የሚበሉበት እድሜ ካላቸው እሱን አላውቅም። እና በኋላ ከዛ በኋላ ነው እንግዲህ እዛ መኖሩ ተረጋገጠ። ማታ ቁጭ ብለው እንደ ፕሬዚደንት ኦባማ ያንን ኦፕሬሽን ሲከታተሉ ነበር። ሄሊኮፕተሯም እኮ እዛው ተከሰከሰቻለ። ምን ለአሜሪካ እንደ ሄሊኮፕተር ምንድነች እንትና በጨለማ ተሰርቀው ገብተው ገለው ደግሞ ነገ የሱ ተከታዮች እንትን ምንድነው ሽራይን እንዳይሰሩበት አስከሬኑን ወስደን ብለዋል። እስቲ ጥያቄ አለኝ እኔ የት እንደጣሩ መታወቅ ኖ የሚሉትን ሁሉ ማመን የለብንም። ባህር ላይ ነው ኖ እነሱ ያሉት ክላሲፋይ ሲደረግ ነው መስማት ነው። ለጊዜው ባህር ላይ ጥለነዋል ብለዋል። እኛ አድርገን እርማቸውን አውጡ ነው። በኋላ ላይ የቼን ታሪክ ታውቃለህ? ቼ እኮ ሞቶ የት እንደተቀበረ ህቡ ነበር። ምክንያቱም ቼ ጎቬራ ያለውን ተከታይ ያለ ስለዚህ በጣም የሚጠሉት ሰው ስለነበረ ደግሞ ለቦሊቪያን ካፒታሊስቶች ይሄ እንዲህ አሁን ጥንቃቄ መደረግ ነበረበት። ስለዚህ የት እንደተቀበረ ገለነዋል አሉ እንጂ የት እንደተቀበረ አልተናገሩም። ቅድም እንዳልኩ ማለት ነው። ግን ገለነዋል የሚሉት ማን ይመናቸው? ከገደሉት ገለውታል። ግን ገለነዋል የሚለውን ደግሞ ማሳመን ካልቻሉ ማሳየት አለባቸው። አስከሬን ማሳየት ምን ሆናል? አስከሬን ብዙ ጣጣ አለው። ለማንም የሚያሳዩ ለዓለም አይደለም እኮ ወሰው ዋይ ዜዲድ በነገራችን ላይ ከሄሊኮፕተር ውጭ ነው ጭነውት ሄዱት። የሄሊኮፕተር በር ውጭ አለ አይደል? እሱ ላይ አስረውት ነው ይዘውት ሄዱት። ከጥላቻቸው የተነሳ ማለት ነው። ከገደሉት በኋላ ማለት ነው። ምንድን ያደርጉት? አውራጣቱን ቆረጡት። አውራጣቱን ቆርጠው አሻራውን አድርገው ለአባቱ ልል እችላለሁ ወንድሙ አጋሩ አባቱ ካስትሮ ለካስትሮ ናቸው ቼ ሞተ ያሉት ማለት ነው። ምክንያቱም አሻራው ሊዋሻ አይችልም። በዛ መንገድ ያደረጉ ለብዙ ጊዜ ከቆየ በኋላ መጨረሻ ላይ በጣም ደስ የሚለኝ ጸሐፊ ነው እኛም ሀገር መጥቶ ጠቅላይ ሚኒስትሩን አነጋግሮ ጽፎ ያውቃል። እሱን ካደረክልኝ እኔ ውለታ እከፍላለሁ ስሙን ካመጣልኝ። ምንድነው ያቺ እኔ ዘኒውዮርከር የኒውዮርከር ጸሐፊ ነው። ዋንደርፉል ጸሐፊ ነው እሱ ጋዜጠኛ። የቼጎቬራን ባዮግራፊ የሰራ ነው ሙሉ ነው። እና ይሄ ጸሐፊ መቼም አንዳንዴ እግዚአብሔር ያገናኘዋል። አንድ ጡረታ የወጡ የቦሊቪያ ጄኔራል ጋቢ ለብሰው አይዶን እንዴት እንዳገኛቸው እዛ ላይ ታሪኩ አለና ያወራሉ። እንግዲህ እንጂ ሰውዬ እቺም ጄኔራሎች ታውቃለህ ጡረታ ሲወጡ ተላላ ሰው ነው የሚመስሉት በስራ ዘመናቸው ታውቃለህ። ከዛ ስላቸው እንደ ቀልድ እኮ ነው ማለት እሱ እኮ የተቀበረው እዚህ እንትን ነው አይሉትም ቦታውን ቼጎቬራ እዚህ እኮ እንትን ላይ ቀበር ነው ምኑ ጋር እዚህ እንትኑ ጋር ነው ላሳይ ብለው እዛ ቦታ ወሰዱት። ጸሐፊው ቆሞ አስቆፈረ ነው ብለህ ባጭሩ ለማረጋገጥ የስ እና ያ የተቀበረበትን ቦታ እንትን አለ። አይ ቲንክ መጨረሻ ላይ ለኩባ ተሰጠ። ከዛ ወጥቶ ተሰጠ። የኩባ እሱ ነፃ ወጣት ግባ ብለውት ካስትሮ ከተራራ ላይ ወርዶ ያኔ ሞራሉ ወድቆ ነበረ። የባቲስታ ጦር ባቲስታ ፋሻ ጎንባሾቻቸውን ቅልቦቻቸውን የጭን ገረዶቻ ሁሉን ይዘው ዶላሩን ሁሉ ይዘው መቼም እስታቸው ለኑሮ ብቻ መጡ አርገው በአውሮፕላን በአስር አውሮፕላን እብስ ብለዋል። ጥለው ጦሩን ጠፉ ማለት ነው። ያን ጊዜ እንትና ማን ነው እሱ እስታቸው ባቲስታ ጆዲ አንደርሰን
ነው አንደርሰን ነው አንደርሰን ያባት ማን ነው ሙሉ ስሙ? ጆ ሊ አንደርሰን ኖ የቼ ጉቬራን ባዮግራፊ የጻፈው ጆሊ አይደለም። ያ ጆሊ አንደርሰን እንደሚለው የእሱን ባዮግራፊ ጆሊ አንደርሰን በጣም የተዋጣለት ጸሐፊ ነው። ባቲስታ የጠፉት ጠላልኛ ያችን ከተማ የኩባ የተቀበረውም እዛ ነው። ባይዘወይ ቼጎቬራ ኢስኖት ሃቫና ነው ከመምጣታቸው በፊት ዋና ግንባር አንድ ቦታ ከተማ አለች። የኩባ ልጆች ጻፉ ደውሉና ንገሩን አሉ ይነግሩናል። እና ኩባን እንትና ወረዳሉት ቼጎቬራን ተራራ ላይ ነበር የሸመቀው። በነገራችን ላይ ውጊያና ሰርግ ልዩነት አልነበረውም ለቼጎቬራ እልል እያለ ነው የሚገባው ገብቷል። አንዳንዴ ይጠብቃቸዋል እና ያኔ ከፍተኛ ጉዳት ያደርሳል። የዛ ከተማ በአጠቃላይ በኩባ ጦር ላይ የደረሰው ውድቀት ከፍተኛ ስለነበረ ባቲስታ ቅድም ባልኩ አፋሽ አጎንባሾቻቸውን ሁሉ ይዘው ምንም የቀራችልም የቤተ መንግስቱን ምንጣፍ ሁሉ ጭነው እብሳሉ አገር ለቀው ሄዱ እና እነ ካስትሮና ቼጎቬራ ዋንታናሜራ ዋይራ ዋንታናሜራ እያሉ አቫና ገቡ ማለት ነው። እና ከዛ በኋላ የክሩስቼቭ ወዳጆች ሆነው አሜሪካንን በኒውክሌር ቦምብ ለማነቦች ዝግጅት አደረጉ ማለት። የሚገርሙ ተረሶች እኮ ናቸው እነዚህ እኮ እኔ እንደ ሰው ፍጡር አላያቸው እነዚህ ተረሶች ናቸው። እና እንትናም እንደሆነ ቼጎቬራ ምንድን ነው ሹመቱ በቶስካና ጫሾቹ ሚኒስትር አድርጉታል። የምን አይዶን የብዙ ሚኒስትሮች ይችላል። እኔ ግን በጣም የገረመኝ ቦታ የብሔራዊ ባንክ ጋቨርነር አደረገው እንትና ማለት ነው እንዴ ካስትሮ ጋቨርነር አደረገው እንትና ማን ነው የብሔራዊ ባንክ አደረገው ማን ነው ቼ ዓለምና ገንዘብን የለቀሰው ገቢ ሰው ነው። አየህ ገንዘቡ ላይ የቼ ፊርማ አለ። እሱም ብር ያመጣ በእኔ አቅም በጨረታ ገዛዋለሁና እዛ ላይ የሱ ፊርማ አለ። አሁን እዚህ ላይ እንዴት መጣ? የኦሳማ ቢንላደን መጨረሻ ላይ የጣሉት ነው። አሁን አሜሪካኖችን ማመን አይቻልም። ያው ክላሲፋይ እስኪሆን ድረስ መጠበቅ አለብን። ወስደው ምን ላይ ጣሉት? ኦሳማ ቢንላደን ከተገደለ በኋላ ባህር ላይ የት ባህርና መቼ ምናምን ቢለው ነገር የማይታወቅ ነገር የለም። በኦባማ ጊዜ አይደለ ይሄ የተደረገው። አሁን እንግዲህ መቼም የአሜሪካ ፕሬዚዳንቶች ሚስጥር አንዱ ካንዱ መቀባበላቸው አይቀርም ክላሲፋይ ቢሆንም። አሁን ፕሬዚዳንት ትራምፕ ያውቁታል ይሄን ጉዳይ እሳቸው እንደሳየ ያውቁታል። እንደቺ ትሩዝ ሶሻል ላይ አንድ ቀን ለታፋስ ያረጋግጥ ይችላል። ያሁን እንዴ ነገሮች ደቃቅ ሰዎች አሉ ጭንቅላታቸው ዱባ የሚያክል ኳሻ ኮር ያዛቸው የሚመስሉ ስለዚህ የሌላ ዓለም ሰው ያርያ እሷ ነገር እንደው እውነት ነው ብለው ኤኒዌይ እንትና ማን ነው ምን ለማለት ፈልጌ ነው ባራክ ሁሴን ኦባማ ፎሬቨር እያንዳንዱ የአሜሪካ መሪ ቪየትናም ጦርነት ተዋጉት ማን ናቸው? ታሪካቸው በቪየትናም ጦርነት ሌላ አንዳንድ ጦርነት ትገባለህ እንጂ አትወጣበትም። አየህ እሱ ጦርነቱ ሳይገባ ጨረሰ። ማን ነው? ኦባማ በሰው አልባ ብቻ ያችን ጨዋታ ፈጸመ። 8 ዓመት ሲቆይ እንትናለ እንደውም አንዱ እኮ ሶሪያ ኬሚካል መሳሪያ አሳዶች ተጠቅመው አልነበረ? ያን ጊዜ ማስጠንቀቂያ ሰጥቶ ነበር። ዛትስ ማይ ሬድ ላይን አለ ማለት ነው ኦባማ። በኋላ እንትኑ ሲመጣ በሌላ ስምምነት እርምጃውን ሳይወስድ ቀረ። ባይደን ተቀበሉት እሱን ጦርነት። ኖ ትራምፕ ናቸው እኮ የመጡት። ባይደን በኋላ ነው የመጡት። ትራምፕ መጡና ሁለቴ ነርተዋል እንትናን ሶሪያን። እሳቸውን ቷቷ ያደርጉና ፊታቸውን ዞር ብለው ወደ ጎልፍ ነው የሚሉት። አይዘልቁበትም፣ አይሄዱም። አሁን መጨረሻ ላይ እንዲህ እያሉ ማነው ይሄ ወንድማችን ጎረቤት ቬንዙዌላ ዘው ብለው ሰውየውን ፒክ አድርገው መቼም ነገር ታሪክ ሲጻፍ ሌላ ነገር ነው። እሱን አደረጉና እነዚህ ኢራኖች መጡ። ግን እኮ ያው ለዶናልድ ትራምፕ እኮ የቬኔዙዌላ ጉዳይ እኮ ስኬት ነው። ያው ስኬት ከተባለ በዛም ተንደርድረው አይደል ወደዚህ መጡ። ራምቦ ነው ኤሊሳ ማን እነሱ ስታር ጋቨርነርም አድርገው ሸዋዚንገር ነው ሜሪዮ ነው ሸዋዚንገር ነው ሲምፕሊ እኮ ያሉት ሌዲስ ኤንድ ጀንትልሜን ዊ ጋት ሂም ያሉት እንደ ፖል ብሬመር ታስታውሳለህ? ብሬመር ፖል ብሬመር ሌዲስ ኤንድ ጀንትልሜን
ዊጋቲም የሳዳም ሁሴንን ለዘመናት ሲፈለጉ የነበሩ ሰውዬ ከዛ በኋላ በዛ ጺማቸው መሀል ከጉድጓድ ተነቅለው አፋቸው እንዲተከፉ ጥርሳቸው ሲመረመር ምንድን ይባለው ምንድን ነው ወሬዎች መጡ ተይዟል ይባላል። በጣም ሆት ነበር እና አንዳንዶቹ ያልተረጋገጠ ምንጭ ምናምን እያሉ ያሉ እና መጨረሻ ላይ ይህንን ማረጋገጥ የነበረባቸው ብሬቨር ነበሩ። አንዳንድ ጊዜ ምን መናገር እንዳለብህ ማወቅ አለብህ። ይሄንም በብዙ ገልጃጃ መንገድ አሜሪካ ልክ ገና ሲከፈት ጸጥታ አለ፣ ካሜራው አለ፣ ምኑ አለ፣ ማይኩ ኦን ሆነ። ከዛ ደቂቃ ጀምሮ ነው ሳዳም ሁሴን ተያዙ የሚል ዜና የመጣው። በእውነት ነው የምነግርህ ዊጋቲም ነው። እና አሁን ዶናልድ ትራምፕ ይቺ ቅድም ጆርጅ ቡሽ የገቡበት አይነት ልም ያለ ጦርነት በአፍጋኒስታን ይፈራሉ። ለታሪካቸውም ጥሩ አይደለም። አሁን እኮ አዝማሚያው እንደዛ እኮ ነው አይደል? እየቆመ ተመልሶ ይገባል፣ እየቆመ ተመልሰው ጦርነት ውስጥ ይገባሉ። እቺን አይፈልጉም ዶናልድ ትራምፕ። ይሄን ደግሞ ኢራኖች ያውቃሉ። አሁን ምንድን ነው እዚህ ውስጥ ያለው ስጡኝ የሚሉት ነገር ውል ነው። ዶናልድ ትራምፕ ይህን ሆርሙዝ ሰርጥን ተዉ፣ በቃ ተዉ፣ አረባካችሁ አባባል ገባ። መርከቦቹ በሰላም ይለፉ ይውጡ። እሳቸው መርከቡ አሳስቧቸዋል። ምን ታሪክ አላቸው አሁን እንጂ ሰውዬ አስረክቤ መጣሁ ሆርሙዝ ሰርጠን ለኢራኖች ሰጥተው ከስልጣን ቢያበቃ እኔ ራሳቸው የሚያጥፉ ነው መርጠው በታሪክ እንደሳቸው መሳለቂያ የሚሆን 1000 መጽሐፍ ነው የሚሰሩባቸው። የዩናይትድ ስቴትስ አሜሪካ 40ኛው ናቸው 47ኛው ፕሬዚዳንት እንደዚህ ሆኖ ምናምን ወደ ኢራን ላይ ዘመተ። ከዛ በኋላ እንደዚህ በኢራን ተበቶ እንደዚህ አድርጎ ሆርሙዝ ሰርጥ ከዛ ጊዜ ጀምሮ የኢራኖች ሆኖ ቀረና አሁን ታሪክ ይከፈልበት ጀመር። ኢራኖችም በሰላይ እንደዚህ ያደረጉ አሜሪካም ከመካከለኛው ምስራቅ ለአንዴና ለመጨረሻ ጊዜ ወጣች። እዚህም የተነሳ እንደ ሮማ ኤምፓየር እንደ ከዛ በፊት እንደነበሩት እንደ ግሪክ ምናምን ኤምፓየር የአሜሪካ ኤምፓየር እሳት ላይ እንደወደቀ ላስቲክ ተሸበችበት ተብሎ ታሪክ ይጻፍ አይሆንም። አሁን ዶናልድ ትራምፕ ከዚህ ለመዳን ሰማይ ይቀደዳል፣ የገሃነም እሳት ይወርዳል፣ እሳት ይነዳል ቢሉም እንደዛ በእሳቱ እየተለበለቡ ዝም ደስ ሲል ሙቀቱ እያሉ አውቀው አባባል ገብቷል። ያቃጥላል። ነገር ግን ምንድነው አሁን እየሆነ ያለው? ዶናልድ ማናቸው አሁን ዶናልድ ትራምፕ አከከከከ በሚል አሁን ገባ እያሉበት ነው። እንግዲህ ይሄ ከሆነ ሁኔታ ይሄ ከሆነ ወይ ገባለሁ ወይ ይሄን ሰጡኛል የሚል ፖይንት ላይ ሊደርሱ ነው። ስለዚህ የዚህ መገለጫው ምንድነው? በርካታ ድልድዮች እየተመቱ ነው። ለምሳሌ በሐሙስ ዕለቱ ድብደባ በሐሙስ ሌሊት ድብደባ 6 ድልድዮች ነው የተመቱት። 6 እንደገና እንዲህ ኃይል ማመንጫ ፓወር ግሪድ በአጠቃላይ ማመንጫ ወር ማስተላለፊያ ወይ ማሰራጫ የምትላቸው ማለት ነው እና የተመቱት እነዚህ ሁለቱ ደግሞ አያደርጉትም ተብሎ የተፈራ ከስልጣኔ ሞታል ጋር የተያዙ ነገሮች ናቸው። ሰው አሁን ትልቁ ጥያቄ እንዴ ቀስ በቀስ በስውር ያንን ነገር ማድረግ ጀመር ወይ የሚል ጥያቄ አስነስቷል። ስለዚህ አሁን ኢራን ዲሳሊኔሽን ይሄ የባህር የጨው ውሃ ማጣሪያ ተመቶብኝ 10,000 ሰዎች ቨርቹዋሊ የውሃ አገልግሎት አጥተዋል የሚል አድርጋለች። ኩዌት እንደዚህ አይነት ተቋሞቿ 2-3 ስቴሽንስ ተመተውባታል። በኢራን የተመቱት እንደ አንድ ፓወር ግሪድ ተመቶባታል። ባህሬንም እንደዚሁ። ኩዌት ምን ብላለች? የሀገሬ ሰው ባካችሁ የኃይል አጠቃቀማችሁን ቀንሱልኝ ብላለች። የኤሌክትሪክ ዲሳሊኔሽኑም ራሱ የሚሰራው በኃይል የሚያገኘው ስራው የኤሌክትሪክ ኃይል። ስለዚህ የኤሌክትሪክ ኃይሏ ስለተመታባት ኩዌት እርግጠኛ ኢትዮጵያኖችም አሉ ኩዌት አይዶን ነው የተመታበት አካባቢ ያለ ኃይል ቀንሱልኝ ብላለች። የኃይል አጠቃቀማችን ቀንሱ ኢራን ብላለች። ይህንን ከሳምንት በፊት የሀገሪቱ ፕሬዚደንት ፔዜሽኪያን ከራሽያ ኤነርጂ ሚኒስቴር ኦር ሳምቲንግ የኤሌክትሪክ ሚኒስቴር እንደዚህ ጋር ንግግር አድርጉ የሚል ዘገባ አይቻለሁ። ምንድነው የሁለቱ ሀገሮች ፓወር ግሪድ እንትን እንዲል ጆይን እንዲያደርግ አብሮ እንዲሰራ እንዲያደርግ ምን ላይ እንደደረሱ እስካሁን የለም፣ ካለ ይዘን እንመጣለን። ስለዚህ አሁን የኢራን
የኤሌክትሪክ ኃይል ኤሌክትሪሲቲ አጠቃላይ አልፎ አልፎ ጉዳት እየደረሰበት ነው። ድልድዮች እየተመቱ ነው። ገብቷል እኮ ይሄ ሁሉ ምንድን ነው? እጅ ይሰጣሉ ነው። እኔ ወደምፈልገው ነገር በዚህ የተነሳ ሊመጡልኝ ይችላሉ ነው። ኖ ወደ ጦርነቱም ዶናልድ ትራምፕ ወደ መጨረሻው ውሳኔ እያጋደሉ ነው። ሌላ ኤግዛምፕል ልስጥ። በደርዘኖች የሚቆጠሩ አክሲዮስ ነው የገለጸ። ይንን አክሲዮስ ማለት የዩናይትድ ስቴትስ አሜሪካ የድረገጽ ዜና ምንጭ ነው እና ይህ አክሲዮስ የሚታወቅበት ከሁነኛ ሰዎች ጋር የሚሆን ነው ወደ የሚገኘው ባለስልጣኖች ጋር በዚህ በሰበር ቁጥር 1 ነው። ኦኬ እና እሱ የሰበረው ምንድን ነው? አሜሪካ በደርዘኖች የሚቆጠሩ አየር ላይ ነዳጅ ጫኝ የጦር ነዳጅ ጫኝ አውሮፕላኖች ወይም ቦቴል ትላቸው ትችላለህ። የአየር ላይ ቦቴዎችን ወደ እስራኤል እየላከች ነው ይላል። ኦልሬዲ እስራኤል ቤንጉሪዮን አየር ማረፊያ ላይ 33 ሪፊውሊንግ አውሮፕላኖች አሉ የአሜሪካ 33 ነዳጅ ለመሙላት የተዘጋጁ። አሁን የነዳጅ ቦቴዎች ናቸው እነዚህ። አየር ላይ ይዘዋወራሉ። ጀቶቹ ድብደባቸውን ያደርጉና መጥተው ከጎናቸው ያችን ነገር አድርገው ነዳጃቸውን ቀጭተው ወደ ሚሽን ነው የሚሄዱት። ቦምብ ለመጫን ካልወረዱ በስተቀር ብዙ ሰዓት አየር ላይ እንዲቆዩ የሚያደርጋቸው ነው። አሁን 33ቱ ነዳጅ ጫኝ አውሮፕላኖች ቤንጉሪዮን አየር ማረፊያ ያሉ፣ ሌሎች በደርዘኖች የሚቆጠር የአየር ላይ ነዳጅ የሚሞላ አውሮፕላኖችን አሜሪካ ወዴት እየላከች ነው? ወደ እስራኤል። በቀን 7-8 እየሆኑ ነው የሚገቡት። አየህ። ስለዚህ አሁን ምን እያየን ነው? ደርዘኖች የሚለውን ቃል ስታይ 50-60 ማለት ሊሆን ይችላል፣ እስከ 100 ሊደርስ ይችላል። እዛ ካለው 33 ጋር ስታደርግ አሜሪካ ብዙ ነዳጅ ጫኞችን አላበዛችም? አይታይም? ወደ ጦርነቱ የመግባት ፍላጎት የሚያሳይ ሙሉ ኃይል ምን ያህል የጦር ጀቶችን ሰማይ ላይ ሊያወጡ ነው ስትል ከሺህ በላይ ሊሆን ይችላል። እና የጨለማው ዘመን እየመጣ ነው ማለት ነው። የሆነ መጥፎ ከበፊቱም ከ40 ቀኑም የበለጠ የከፋ ድብደባው እኮ ያም ቢሆን እኮ ግን አሁን እስካሁን ድረስ ባለው ሂደት ስትመለከት በጦርነት ችግሩ ይፈቱታል ለማለት አስቸጋሪ ነው። አሁንም ቢሆን ኢራኖች በዚህ ደረጃ ያሏቸው ሬዚስታንስ ውስጥ ከሆነ ያሉት የጦርነት ጊዜውን የማራዘም ጉዳይ ነው የሚሆነው። ቀስ በቀስ የተጀመሩ ጦርነቶችን ልክ እንደ ዩክሬንና ራሽያ 2 ዓመት 3 ዓመት 4 ዓመት እየቆየ ሊመጣ ይችላል። እሳቸው ደግሞ ጊዜ የላቸውም። አሁን ህዳር ላይ ይለያል ጉዳዩ። ተረዳው አይመስለኝም። ኖ ህዳር ላይ ይለያል ጦርነቱ። እስከ ህዳር ቢቆዩ ነው። አሁን በዚህ ሁኔታ ጠንከር ሊያረጉት ነው ትራምፕ። አሁን እኮ ሁለት ያጣ አትሆንም። አሁን ዶናልድ ትራምፕ ስታያቸው የህዳሩን ምርጫ ብዬ ብለው ይሄንን ያሳልፉ። አሁን ኤኒዌይ እኛ ለምን ያየነውን አናወራም። እኛ ሰውየው እየገቡ ነው እኮ ዲዩ ቲንክ ሊፈቱት በጦርነት ሊፈቱት ማለት ነው። እኔ ጦርነት ስለመፍታቱ አለ ምኑ ነው የሚፈታው? ምኑ የታሰረው? ይኸው ስምምነታቸው ነው። አሁን ስምምነቱ ካልሰጣችሁኝ ነው አይደል? አሁን ተጨማሪ አሁን ወደ ነበረው ጦርነት እንደገና ለምሳሌ እስራኤልንም ለምሳሌ አንዱ ዜና ምንድን ነው? የኢራን መንፈሳዊ መሪ አያቶላ አሊ ካሜኒ የቀብር ስነ ስርዓታቸው ቴህራን ውስጥ በተፈጸመበት ወቅት በጎን በኩል ስብሰባዎች ነበሩ ይላል። የኢራን ሁነኛ ሰዎች የኢራንን የተራድ ኃይሎች በዋነኛነት ሄዝቦላን እና የሀውቲዎች እንዲሁም ሌሎችም አሉ፣ እነሱን ሰብስበው ለመጨረሻው ተዘጋጁ የሚል ነው። በኢራን በኩል ያለው የፍጻሜው ጦርነት ነው እና ይሄ ፍልሚያ እስካሁን ከተደረገው በጣም የከፋ የመረረ የሰፋ ነው። ስለዚህ ሁሉንም ዝግጅት አድርጎ ነው እንግዲህ አንዱ ያሉት ነገር እችን የቀይ ባህር እንትንም እንዘጋለን ብለዋል። በሀውቲዎች በኩል እንዘጋለን ብለዋል። ስለዚህ አሁን ወደ ዋናው ወደዚህ ጦርነት ከገቡ እና ወደዚህ ጦርነት ለምሳሌ ፒካክስ የሚባል ማውንቴን ደግሞ አዲስ ተገኝቷል። የት አላየውም? እንደ የሳተላይት ፎቶግራፍ ራሱ ተራራውን ስታየው የትርፍ አንጀት ቀዶ ሕክምና የኩላሊት ነቀላና ተከላ ስታየው ማለት ተራራው ላይ እንደዚህ አይነት ሕክምናዎቹ ሊወሰደ ነው የሚመስለው ስታየው። ነገሩ ምንድን ነው? ሌላ የኒክሌር ማመንጫ ነው
ኢራን ውስጥ የተገኘ ነው። ፒካክስ ይባላል። ሌላ አስተራራ ምን ሚስጥር ይሆን? ይሄን የሚታወቅ ነገር የለም። እና አድራሻው ከኢስፋሃን በስተደቡብ 1.5 ኪሎ ሜትር ላይ ይላል እና ውስጥ ለውስጥ ሊገናኙ ይችላሉ ቅርብ ስለሆነ አሁን እሱን ለመምታት ዝግጅቶች አልቀዋል። በአጠቃላይ የምንመለከተው ኢራንም በዛቸዋ መሰረት እኔ ጽልመት ውስጥ የምገባ ከሆነ ሳውዲም ላይ ተኩሳለች። በነገራችን ላይ ሳውዲ ተኩሳለች። እኔ ጽልመት ውስጥ የምገባ ከሆነ ኩዌት ኦልሬዲ እየገባች ነው። ሳውዲ አረቢያ የትኛውም የሰላት ሀገር ያ የፍስሐ ዘመን አይቀጥልም። ግን ወደ ሶሪያ የተኮሰችበት የለም። ሰሞኑን ሰርፕራይዝ ተኩሻለሁ ነው እንግዲህ ይሄ አካባቢ በእውነት የምቾት የስራ የተድላ ሀብታምነት ማለት ልልና የሆነበት ቦታ ነው። እነ ህንድ እኮ $55 ቢሊዮን ነው በአመት በሬሚታንስ ከሰላጤው የምትወስደው። ከሰላጤው ኦልሬዲ እኮ በጦርነቱ እየተመታች ማለት ይችላለሁ። ፊሊፒንስ አሁን ብቻዋን ታወራለች ይባላል። የለም በዚህ አመት የለም። ብዙ ሰራተኞች አሏት ወደ መካከለኛው ምስራቅ እና ግብጽም እንደዛው ነች እኮ እዛ አካባቢ ብዙ አለ። ሌላ ብናወራ ግድ የለም ያው ስንዞራት እና እግዚአብሔር ቸሮሬ ያሰማል ለማለት ቸሮሬ ያሰማል እንላለን። ይችን ሙዚቃ በመጀመሪያ የብስራት ሱራፌል ነው እና ዳኛ ዋለ በነገራችን ላይ ግጥሙ በእውቀቱ ስዩም ነው። በእውቀቱ እንግዲህ እንዴት አድርጎ እንዳስቀመጠው አይተዋል። አንቺ የሚያሻግር ብዙ ያሳልኩ። ይሄ በጣም ደስ የሚል ነው። ምንድነው ዘፈኑ እቺን የጋበዝነው እቺን ዘፈን ያደረግንበት ምክንያት የጋበዝነው በእውነት ለዋሽንግተን ለቴህራንና ለነሱ ነው። እዛ መካከለኛው ምስራቅ አካባቢ ላሉት ማህበራዊ ሚዲያ ታላየን ቪዛ አንሰጥም የሚሏት ነገር አለች እና ያጠፋነው ነገር ካለ ለማለት ነው እና ለምትለው ነገር አለን እኮ። በነገራችን ላይ ዛሬ የዓለም ዋንጫ ነገ ዓለም ዋንጫ ይጠቃልላል። ቅድም በመግቢያህ ላይ የሚል ነገር አቅርበ ነበረ። እነኚህን ፈርናንዴዝ እና አረጋችሁት ታዲያ በሱ የገባ ነው እና እንግሊዝ ከ60 ዓመት በኋላ ዋንጫ ለመጨበጥ እጇን ዘርግታ በየት በኩል ሜሲ በየት በኩል ያላስረካል በጣም እና ከአፋቸው ነው የወሰደባቸው። ተኳሽ ነው ብላ ተኳሹን ያስክሱትን አጉራሽ ሆኖ መጣ። አጉራሽ አሁንም ስቴካና አትላንታ ለእንግሊዞች ሁለተኛ ያዘን ከተማ ሊሆን ነው ማለት ነው። ስቴካ በዛ በኩል አለ። እቺን እንዳንተ ብታወራት ነው የሚሻለኝ። እኔ አንደኛ በታች ታሪክ የለም። እንደው የፕሮግራም ማሟያ ካልሆነ ድካሙ አይታየኝም። ሁለተኛ እና ሶስት ስለ አንደኛው ነው የምናወራው። ገንዘቡ በጣም $32 ሚሊዮን አለ። ለማ ይኸው ለአንደኛ ለሚወጣው ወደ 50 ገደማ ይሰጣል። ለቡድኑ ነው እሱማ የሚሰጠው 50 ሚሊዮን እንዴት ነው የምናወራው? ፊፋ ዘንድሮ ብቻ እኮ ከፍተኛ ገቢ ነው 3 አገሮች ላይ በማዘጋጀት የተረሳ $2.8 ቢሊዮን በላይ ነው የሚያገኘው እኮ 50 ሚሊዮን ለአንደኛ ለሚወጣው ላሸነፈውና ዋንጫ ለወሰደው እሱ ይሰጣል። እሺ ሁለተኛና ሶስተኛ ለሚወጡት ደግሞ 32 29 እስከ $19 ሚሊዮን ድረስ አሁን የገንዘብ ጥያቄ ነው። አይ ክብርም አለ። ስለዚህ ሽልማቱም ቀላል ነገር አይደለም። ዛሬ ምሽት ደግሞ ፈረንሳይና እንግሊዝ ለደረጃ ይጫወታሉ። ይሄም የሚገኘውም ገንዘብ ቀደም ሲል እንደጠቀስ ነው ቀላል የምትለው ነገር አይደለም። ባለፈው የዓለም ዋንጫ ላይ እንደዚሁ እንግሊዝና ፈረንሳይ ተገናኝተው ነበረ እና ፈረንሳይ ነች ያሸነፈችው። በዚህ በዓለም ዋንጫ ታሪክ ግን እንግሊዝና አርጀንቲና ለ6 ጊዜ ተገናኝተዋል። 6 ጊዜ ተገናኝተዋል። 3ቱን እንግሊዝ ነች ያሸነፈችው፣ 3ቱን ፈረንሳይ ማነች አርጀንቲና ነች ያሸነፈችውና ግን ይህን የመሰለ ሽንፈት ግን ለእንግሊዝ በጣም መራር ነው ዘንድሮ። አንዳንዶች እዛ ሜዳ ውስጥ እኮ እንደተመለከትነው እኮ ደጋፊዎች እጃቸውና እዚህ ትከሻቸው ላይ የዓለም ዋንጫን ተነቅሰዋል። ኦልሬዲ እንግሊዝ እንደምትወስድ አትላንታ ላይ ያለቀው ይዘውት ነበር። ሮብ ነው ያለቀው እና ያ በጣም ታለበት በጣም እንግሊዞች ባኪንግሃም ፓሌስ ሁሉ ገብቶ ነበር። ወጣቱ ልዑል ማን ነው? ቻርልስ ማን ነው? ልዑል ነው። እሳቸውማ ከሚስታቸው ጋር ቢራ ይዘው ታይተዋል። ሲታዩ ነው እንትኑን ሀዘኑን እናወራርድበት ብለዋል። ከሽንፈቱ በኋላ ነው እሱ ቢራን ጠጣ ብለው ሰዎች ስብስቁ ነበርና በእውነት እንግሊዝ ደግሞ እንዳሁኑ ፋይተር ሆና አላየናት። ጥሩ ቲም ነበራት። ድናለች ባይ ነኝ። እዛ ስቴክ ስታዲየም ላይ
ማነው ሜክሲኮን ከሸተረች በኋላ ደምደም ነው የሸተተኝ በቃ እና አርጀንቲናን አትለቃትም የሚል ነው እና ያ ልጅ ቤሊንግሃም ትልቅ ተስፋ የጣለበት ነው። የዛን ቀን ምንድን የሆነው አሰሩት። አጠቃላይ እንግዲህ የተከተሉት የጨዋታ ሲስተም በጣም ግራ የሚያጋባ ነው። አሰልጣኙ ጠቅላላ 11ዱን ተጫዋች ተከላካይ የማድረግ አዝማሚያ ነው የነበራቸው። በተለይ ጎል ካገቡ በኋላ 11ዱም እዚህ ናቸው ያሉት እና እነ ሜሲ ደግሞ 11ዱም እዚህ ናቸው ያሉት ኦልሞስት እና 3 ኳስ እኮ አንግል መልሷል። አንግል ቤዚካሊ እንደገባ ከቆጠርከው 5 እንደገባ ነው። እነዚህ አንድ ቡድን አክብዶ የሚገባ በእርግጥ ታሪካዊ ክብደት ጫናው ነበረባቸው። ጫናው አለ። ስለዚህ አሰልጣኙ ምንድነው የፈለጉት? ውጤታማ ጎል ከገባች በኋላ የሚቀጥሉ ወደ 35 ምናምን ደቂቃ ተከላክለን ድሏን ይዘን እንውጣ ነው ወይም ዋይኔ ሩኒ በትክክል እንዳለው አንዷን ጎል ካገባን በኋላ ሁለተኛ አያስፈልግም ብለን እንጥፋ። እውነቱን ነው። ምን እንዳለ ግን ታውቃለህ? አሁን 55ኛው ደቂቃ ላይ ያገባ ቡድን እና እንደነ ሜሲ እና ማርቲኔዝ ያለ በተለይ ሜሲን የሚያክል ወርልድ ክላስ የሚያክል እንደዛ ፔናልቲ ቦክስ ላይ አትዘጋም። ሜሲ የሆነ ነገር ያደርጋል። እንዳለ 3-4 ኳስ ነው ማርቲኔዝ በሁለተኛውን ኳስ ያገባው ልጅ በረጅም ርቀት ሲመታ አራተኛው ላይ ነው ያገባው። እኔ ተምታቶብኛል። ፈርዲናንድ የትኛው ነው መቺው? ፈርዲናንድ ዘኮሉ ሁለት ናቸው ያገቡት። መቺ ልጅ ሹተሩ ፈርዲናንድ እና ፈርናንዴዝ ነው እና ስማቸው ምላስ ቆይ እንደነሱ አይነት ጨዋታ ላይ እንደዚህ አታረግም። በጣም አጥቂ ነው። እነሱም የሚመሳሰሉ ሜሲን የያዘ ቡድን ላይ እንደዛ አትዘጋም። የሆነ ነገር 16 ቀንታ ላይ ማድረጉ አይቀርም። ቅጣት ይኖራል ምናምን ይገባል። ይሄም ይቀራል። በነገራችን ላይ አርጀንቲናን ለመመለስ አሁንም ሀሳብ የላትም። ማን ነው እንግሊዝ በየትኛው መድረክ እንግሊዝና አርጀንቲና በተገናኙ ቁጥር ይህ ጦረኛነት የሚቀጥል ነው እና እነሱ እኮ መፈክር አውጥተዋል። ፎክላንዶች የአርጀንቲኖች ነው ብለዋል እና እንግሊዝ ቁጭ እንዳለች ነው እዛ ደሴት ላይ እና አይ ቲንክ ዘመኑ እየተቀየረ ነው። ይሄም ትውልድ እኮ ያለ ነው። እፈልጋለሁ ወደ ቦታ ይመለስ። አሁን ደግሞ እዛ ሲሄድ እንዲሁ ኤምባሲ ላይ ሊይዙኝ ነው አይደለ? እንደፈለጉ አድርጎ መልቀቃለባቸው ነው። የሰው ሀገር ሄዷል ተለውጧል እና መቅረት አለባ አለበለዛ እንዲሁ እንደተደበደባችሁ እግር ኳስ። ሰዓታችን አልቆብናል። መልካም ቅዳሜ አድማጮች፣ መልካም ቅዳሜ። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና